እጅግ አሳዛኝ መረጃ። ትናንት ሆሳናን አክብሮ የኢቢኤስ ቴሌቪዥን ካሜራማን በድንገት ሕይወቱ አልፎ ተገኘ። ከዜና ክፍል ዝግጅታችን በወንድማችን ህልፈተ ሞት የተሰማንን ጥልቅ ሐዘን እየገለጽን ለወዳጆቹ፣ ለሥራ ባልደረቦቹ፣ ለቤተሰቦቹ ሁሉ መጽናናት እንዲሰጣቸው በመመኘት ጉዳዩን አስመልክቶ የወጣውን መረጃ በዝርዝር ወደ እናንተ የምናደርሳችሁ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ዳግም ተመልሼ መጥቻለሁ። ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝንላችሁን ዘገባዎች ይዘን ቀርበናል። ለቻናሉ አዲስ የሆናችሁ በመልካም ፈቃድ በቀናነት ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮውን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ በቆይታችን አብራችሁን እንድትቆዩ በመጋበዝ ርዕሰ ጉዳዮቹን በማስቀደም እንጀምር። በጉጉት ሲጠበቅ የነበረው በቴዲ አፍሮ 8 የሙዚቃ ስራዎች በአንድ ላይ በማዜም ታጅቦ የታዋቂዋ ድምፃዊ 8ኛ አልበም በበዓል እንካችሁ ሊለቀቅ እንደሆነ ተሰምቷል። በመረጃችን ይዘነዋል። በሌላ ዜና ከወደ ድሬዳዋ የተሰማ እጅግ አሳዛኝ መረጃ፣ የ23 ዓመቷ ነፍሰ ጡር በአነር ተነክሳ ሕይወቷ ማለፉ ተገልጿል። በዝርዝር መረጃው እንመለከተዋለን። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጭ የያዝንላችሁ አጫጭር ዘገባዎች በዚህ የመረጃ ሰዓት አካተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተል። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁን መረጃዎች ወደ እናንተ ላስቀድም። የኢቢኤሱ ካሜራማን ሕይወቱ አልፎ ተገኘ። ትናንት በባህር ዳር ከተማ ሆሳና በአርያም በማለት በዓሉንም አክብሯል። ለወዳጆቹም እንኳን ለሆሳና በዓል አደረሳችሁ፣ ሆሳና በአርያም መልእክቱንም በፌስቡክ ገጹ ላይ አስፍሯል። የኢቢኤስ ቴሌቪዥን የካሜራ ባለሙያ በመሆንም እያገለገለ የነበረ ወጣት ዮናታን ትናንት ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ ዘለቀ። ወደ ኢቢኤስ አምርቶ ካሜራውን አስገብቶ ወጣ። ሕይወት እንደ ሸክላ በተወለደ በ31 ዓመቱ ከዚህ ዓለም በሞት የተለየው ዮናታን ሰለሞን ባለትዳር እንዲሁም የአንድ ሴትና የአንድ ወንድ ልጆች አባትም ነበር። ግንቦት 6 1986 ዓ.ም እዚሁ አዲስ አበባ አጣና ተራ አዲሱ ሚካኤል አካባቢ የተወለደው በኢቢኤስ ቴሌቪዥን ከዳር 27 2011 ዓ.ም ጀምሮ በካሜራ ባለሙያነት ተቀላቅሎ ሲያገለግልም ቆይቷል። የቀብር ስነ ስርዓቱም ነገ ሚያዝያ 7 ቀን 2017 ዓ.ም ከቀኑ 8 ሰዓት እስከ 9 ሰዓት በቀጨኔ መድኃኔዓለም ቤተክርስቲያን እንደሚፈጸምም ተገልጿል። በሌላ መረጃ ድምፃዊ ኩኩ ሰብስቤና ቴዲ አፍሮ በአንድ ላይ ያቀነቀኑት ደጃዝማች አልበም ሊለቀቅ ነው። በለስላሳ ዜማዎቿ የምትታወቀው ድምፃዊ ኩኩ ሰብስቤ ከልጅነቷ ጀምሮ ለሙዚቃ ፍቅር የነበራት ሲሆን የድሮ ሙዚቃዎቿን በማዳመጥና በመስፈንም አድጋለች። ከሙሉቀን መለሰ የመሳሰሉ አንጋፋ ድምፃውያን ስራዎቿን በመስራት ትታወቃለች። ሙሉቀን መለሰም በየጊዜው የግጥም ደራሲዋ እንደሆነችም እስከ መናገር ደርሶ ነበር። በተለይ ባንዶች ወይም ደግሞ አይቤክስ፣ ዋሊያ፣ ሮሃ ወዘተ በመስራት የረጅም ጊዜ የሙዚቃ ህይወት ያላት ኩኩ ሰብስቤ በተለይ በትዝታ ስራዎቿም ትታወቃለች። እስካሁን 8 አልበሞችን የሰራች ሲሆን የቅርብ ጊዜዋ ቻልኩበት የሚል ነው። በተለያዩ ሀገራት ኮንሰርቶችን ያቀረበችው ኩኩ ሰብስቤ በቅርቡ ደጃዝማች የተሰኘ አዲስ አልበም ልትለቅ ነው። የ8ኛ አልበሟ 11 ዘፈኖችን የያዘ ሲሆን 8 ዘፈኖች በቴዲ አፍሮ የተሰሩ ናቸው። በአልበሙ ቴዲ አፍሮና ኩኩ ሰብስቤ በጋራ የሰሩት ሙዚቃዎችም ይገኙበታል። ይሁንና ኩኩ ሰብስቤ ደጃዝማች ለአድናቂዎቿ የበዓል ስጦታ እንደሚሆንም ተናግራለች። ክቡራን አድማጮች፣ ወደ ሌላኛው ዘገባችን ስናልፍ የ23 ዓመቷ ነፍሰ ጡር በአነር ተነክሳ ሕይወቷ አለፈ። በድሬዳዋ አስተዳደር አዋሌ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2017 ዓ.ም ድርጊቱ ተፈጽሟል። ሕይወቷ ያለፈው ኡስኒያ ሙስጣፋ የተባለች ግለሰብ ስትሆን የ23 ዓመት ወጣትና የ7 ወር ነፍሰ ጡር ናት። ሚያዝያ 3 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ገደማ በመኖሪያ አካባቢ ላይ በመንቀሳቀስ ላይ ሳለች በአነር ተነክሳ ሕይወቷ ማለፉን የድሬዳዋ ፖሊስ ጠቅላይ መምሪያ የሚዲያና ገጽታ ግንባታ ዲቪዥን ኃላፊ ኢንስፔክተር ዳግም ተፈራ ተናግረዋል። በመሆኑም የሚመለከተው አካል በአካባቢው ልዩ ትኩረት ሰጥቶ መስራት እንዳለበትና ማህበረሰቡ ከመሰል አደጋዎች ራሱን ሊጠብቅ እንደሚገባም ተገልጿል። ክቡራን አድማጮች፣ ሰኞ ሚያዝያ 6 ወደ ያስኩላችሁ አጫጭር መረጃዎች ልለፍ። አምነስቲ ኢንተርናሽናል የኢትዮጵያ መንግስት የሚያካሂደው የከተሞች የመንገድ ኮሪደር ልማት ፕሮጀክት በሰብአዊ መብት ላይ የሚያስከትለው ተጽዕኖ እስኪጠና ነዋሪዎች ማፈናቀሉን እንዲያቆም ጠይቋል። አምነስቲ መንግስት ታይቶ በማይታወቅ ደረጃ በከተማ ኮሪደር ልማት ፕሮጀክቶች ነዋሪዎችን እያፈናቀለ ይገኛል ሲልም ከሷል። አምነስቲ የመንግስት ባለስልጣናት በኮሪደር ልማቱ ተጎጂ
የሆኑ የህብረተሰብ ክፍሎችን በበቂ ሁኔታ እንዳላማከሩ፣ በቂ ማስጠንቀቂያ እንዳልሰጡና ካሳ እንዳልከፈሉም ጠቅሷል። ዓለም አቀፍ አጋሮች ዜጎች በግዳጅ ከመኖሪያ አካባቢያቸው መፈናቀላቸው እንዲያቆሙ በፍጥነት ማግባባት እንዳለባቸውም አምነስቲ አሳስበዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሪቶሪያው የግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ መጠየቃቸውን የትግራይ ቴሌቪዥን ዘግቧል። ይሁንና ደብረጽዮን ይህንን የጠየቁት የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ አረጋጋጭና ተቆጣጣሪ ኮሚቴ ከፍተኛ ኃላፊ ሆነው አዲስ ከተሾሙት ሜጀር ጀነራል ሳማድ አላዴ ኦሳዴ ጋር ዛሬ መቀሌ ውስጥ በተወያዩበት ወቅት ነው። ህወሓትና መንግስት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካ ውይይት እንዳልጀመሩና የፖለቲካ ህጋዊ እውቅና እንዳልተመለሰለት ደብረጽዮን መግለጣቸውንም ዘግቧል። የአፍሪካ ህብረት ጀነራል ሳማድን የሾመው የሥራ ጊዜያቸውም ባጠናቀቁት ጀነራል እስጢፋኖስ ራዳኒን ምትክ ነው። ህወሓት ከኮሚቴው ጋር በትብብር እንደሚሰራ ያረጋገጡት ደብረጽዮን ኮሚቴው መሬት ላይ ያለውን ተጨባጭ ሁኔታ በግልጽ በመለየት ሪፖርት እንዲያቀርብም ጠይቋል ተብሏል። ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎቿን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሊላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግቧል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ላይ ተመላክቷል። የሶማሌላንድ መሪ አብዱራህማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተን ይጎበኛሉ ተብሎም ይጠበቃል። ይሁንና ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታልም ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገጃ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንዳትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ ኦፕሬሽን ቁጥጥር እንድትወስድ የድርድር ሐሳብ ማቅረቡ ስፑቲንግ ዘግቧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።